ካገባች ይቷታል ብዬ አስቤ። እሱ ጥሩ ሀሳብ ነው፣ ግን ደግሞ አንተ ማግባታችን እንዴ? ለምን? አንተ እኮ ጋቢ ጋብቻ ያለ ሰው ነው። ሰውየው ማለት ዳር ነች ብሎ እኮ እንዲተዋት ነው የምናደርገው። አይ እንደዛ ከሆነማ በሆነ መንገድ ማወቁ ይቀራል። ከኛ ወገን ትሆናለች ብሎ ቢያስበው ይሻላል። እና እሺ ምን ይሻላል? ቲና በጭራሽ እኮ ፍቹን አትፈርምልኝ። እሷ ካላበደች በቀር አታረገው። ወይ ካልሆነ ምን? ወይ ካልሆነ ትሁትን ውሸት የሚያገባ ሰውን ፈልግ። በጭራሽ ያሉ ማለቴ የሚመጣው ሰው ችግር ውስጥ ይገባል ብዬ እኛ ዋጋ ብንከፍልም ቤተሰብ ነን ብዬ እንጂ ችግሩ እኮ ቀላል ሆኗል። እሱ ስልከለታለ እና ምን ማድረግ ይሻላል? ምን አደረገች? ጥሩ ለመሆን ያሰብኩትን ነገር ሁሉ ውሃ ቸለሰችበት። ከዚህ በላይ እሷ መታገስ አልፈልግ እና ምን እናለው? ወይ ውሰዳት ወይ ላካት። ይኸውልሽ ትሁቴን አንድ ነገር ለማድረግ ብትሞክሪ አንቺን ነው ምልክሽ። እሺ ዋካት ደንፋብኝ። እሷ እዛ በምን ላጥፈው እያለች ተንኮል ታስባለች። አንተ እዚህ ትመጻደቅብኛለህ። እሷ ሁሌ እኔን ለማጥፋት እንደሞከረች ነው። ጭራሽ እሷ እንደዚህ ባደረገች ቁጥር እኔ ፍቅር እየጨመረ ነው የመጣው። ይሄ ነው እኔ አልገባህ አለ። ቆይ ግን እስከ መቼ ነው እንደዚህ ለመኖር ያሰብከው? ሁሌም እሷን ስከተል መኖር ነው ፈልገው። ከመከተል ይልቅ እሷን ያንተ አድርገህ ይዘህ አጥፋ። እኔ ማታ ነገሮችን አስተካክላለሁ። ትሁቴ ምንም አይነት ጉዳት እንዲደርስባት አልፈልግም። እኔም አልፈልግም። ብቻ ከህይወቴ እንድትወጣልኝ ነው የምፈልገው። ስለዚህ ሰውየውን የመግደል ሀሳብሽን ተውሽው። ይቺ ልጅ ከዚህ ቤት ከወጣች እኔ ስለ ማጥፋት ቀላል ነው። ያደረኩት ነገር ሁሉ ማስመሰል እንደሆነ ማወቅ የለባቸው። እቺ ትሁት የምትባል ሴትዮ ደግሞ ከዛ ቤት ካልወጣች እቅዴ ሁሉ ነው የምታበላሸው። እሺ እንዴ ለምን አይሆንም? ካሌብ እራሷ ትሁት እየተከታተለኝ ነው ብላ ትክሰሰው። ይኸውልሽ ሄዱ፣ አሁን ላይ በማስረጃ የምናቀርበው ምንም ነገር የለንም። እሷ ማንነቱን ነገረችን እንጂ እሷን ሊያጠቃ እንደመጣ ምንም አይነት ማስረጃ የለንም። እሺ ቆይ ምንድን ነው ማድረግ ያለብን? ትሁትን መጠበቅና የሰውዬ ትሁትን እንዳያገኘት ተስፋ ቆርጦ ወደ ሀገሩ እንዲመለስ ማድረግ ነው። እንዴት ነው ይህንን ማድረግ የምንችለው? ትሁት ልታገባ እንደሆነ ማሳየት። ከማን ጋር? ከኔ ጋር። ሰላም ቻናል ቤተሰቦቼ አስቶኔ ዛሬ ደግሞ በሌላ ቪዲዮ መጠናጠው ዳዊትና ድራማ ዛሬ ምን ተፈጠረው የሚለውን እንግዲህ ቲና አባዬ ልትመረስ ስትል ትሁት ታድናቸዋለች ማለት ነው። እንግዲህ ሻው ላይ መርስ አድርገ ነበር አባዬ። እሷ አባዬን ብቻ ነበረ መግደል የፈለገችው። ልክ ትሁት ስታይ ትሁት ትደነግጣለች። ቲና ምን ተፈጠረው? ቲና አንቺን ሻይ እየፈላሻለሽ? አዎ ድርዳሽ ብዬ እኮ ነው። ተደምነቅተኛል ሻይ መፍላት እያለችው ነበር። ከዛ ትሁት እንዳጋጠመ ኩሽኔን እኮ አባላሸችብኝ እያለችው ስትነካከው መሬት ላይ የተበተነ መርዝ ታገኛለች ማለት ነው። ከዛ ልክን ጥሩ ሰው የሰራ ምስል ለአባዬም ለካሌብም ሻይ አቀረበችላቸው። መርዙን ያደረገችው ትሁት መጣ። ሻውን ጠጣችሁ እንዴ? ጠጣችሁ እንድጠጡ በቆሻሻ ውሃ ነው የተፈላው እያለች ነበር። ትሁት ሻይ ውስጥ ምን አለ? ምን ተፈጥሮ ነው? ማንም አልጠጣም አለ ካሌብ። ሶስቱም ሻዩን ወሰዱ። ነገር ግን ትሁት ይህን ሻይ በጭራሽ እንዳጠጡ በቆሻሻ ውሃ ነው የተፈላው አለቻቸው። ነገር ግን ቲና እጅግ በጣም ተናደደች። ትሁቴ ምን ሆነሻል? ቆይ ሻይ ስለፈላው ነው ይህ ሁሉ እንደዚህ የምትሆኚ? የተፈጠረ ነገር አለ እንዴ? ምንድን ነው የወሽ እያለቻት ነበር። አይ ተመርዟል፣ በቆሻሻ ውሃ ነው የተፈላ እንዳጠጭ እያላቸው ነበር። ነገር ግን ቲና እጅግ በጣም ተናዳ ነበር። ትሁት ለግቲና ኩሽና ቆይ ምን እያደረግሽ ነው? ቆይ ሊገላቸው ነው እንዴ? ቆይ ምንድነው ችግርሽ? የተቀየርሽ መስሎኝ ነበር። ለካ አንቺ አሁን እየሆነሽ ታሳፍራለች። ትሁት ልቀቅኝ ልቀቅኝ እያለችው ነበር። ቆይ ምን አይነት ሰው ነሽ ቲና? የተቀየርሽ መስለሽ እባባ ስትጫወቺ ነበር። ካሌብ ስመጣ ትሁት ችግር አለ እንዴ እያላት ነበር። አይ ካሌብ ምንም ችግር የለውም። የተፈጠረ ነገር ቲና ለምን አትጠይቃትም? እሱ ቲና ብትጠይቃት ይሻላል እያለችው ነበር። ትሁት ቲና ያደረገችው ነገር አለ እንዴ? አይ ካሌብ ምንም የተፈጠረ ነገር የለም እባክህ አታስብ እያለችው ነበር። እሺ እንደዛ ከሆነ ጥሩ በቃ ደህና ዳሪ እያላት ነበር። እሺ ካሌብ ችግር የለም ሀሳብ አይግባ እያለችው ነበር። ነገር ግን
ቲና ልትመርዛቸው እንደነበረው አልነገረችው ማለት ነው። እንግዲህ ትሁት የተቀየረችው መስላት ነበር። ነገር ግን እንዳልተቀየረችው አሁን ተገነዘበች። እያስመሰለች እንደነበረው አወቀች። እች ልጅ ማሰናበት አለብኝ፣ ምንድን ነው ማድረገው እያለች እጅግ በጣም ተናደደች። ትሁት በተኛችበት ሄዳ ቆይ ምን እያደረግሽ ነው እያለቻት ነበር። ቲና ውጭልኝ፣ ክፍል ልቀሽ፣ ቆይ በዚህ ሰዓት ምን እያደረግሽ ነው እያለቻት ነበር። ቆይ አንቺ ምን አይነት ሰው ነሽ? የተቀየሽ መስለሽ ስታስመስይ ነበረ እኮ እያለቻት ነበር። አይደለም አሁን ከአንቺ ጋር ምን ንግግር የለኝም፣ ቆይ እሰራልሻለሁ ጠብቂኝ እያለቻት ነበር። የፈለግሽው ማድረግ ትቻለሽ፣ አሁን ክፍሌ ልቀሽ ውጭልኝ እያለቻት ነበር። ዳንና ኤደን እንግዲህ ሰላም አወረዱ። በድጋሚ አንድ ላይ ሆኑ ማለት ነው። በጣም ደስተኛ ሆናለች ኤደን። ሁሌ ሲቆሙ መጠበቅ ቆይ አይሰለችም እንዴ እያለችው ነበር። አንቺን እድሜ ልክም ብጠብቅም መቼም አይሰለችኝም እያላት ነበር። እንግዲህ አሁን ሰላም አወረዱ። እናም ሽማግሌ ልክልኝ ነው ማለት ነው እያለችው ነበር። ስለታረቁ ደስ ብሎኛል። ዳኒ በድጋሚ ስህተት እንደማይሰራ ተስፋ አድርጋለሁ ማለት ነው። ነገር ግን ዳኒ እጅግ እንደምወዳትና ሁሌም ከሷ ጋር መሆን እንደሚያስደስተው ይነግራታል። እሷም ደግሞ እኔም ደስተኛ ነኝ ከአንተ ጋር ሁሌም እያለች ነበር። ትሁት ቲና እጅግ በጣም ተናዳ ስለነበረ አውቃችሁ ሰውዬ ታገኘውና እቺን ሚስቴን ጉልት ሰራይ ነው እያለችው ነበር። ቆይ ትሁት ምን አደርጋሽ ነው? ለመረዛቸው ብዬ እኮ ስራዬን አከሸፈችብኝ። ስለዚህ ወይም ከዛ ቤት ጠቅላ ታስወጣታለህ፣ አለዛ ደግሞ እሸኛታለሁ እያለችው ነበር። ትሰምኛለሽ? እሷን ይሸኛል ብለሽ ትሁትን አንድ ነገር ታረጊያትና እኔ ራሴ ነኝ አንቺን የምሸኝሽ እያላት ነበር። ሸኝ የሚባል የምገንሽ ማለቱ ነው ማለት ነው። ነገር ግን አሁን እንግዲህ እንቅፋት እየሆነችብኝ ነው። ከዚህ ቤት ቶሎ እንድትወጣ ዛሬ ማታ እንዶ መጨረስ አለብኝ። ከዛ ቤት ቶሎ እንድትወጣ እፈልጋለሁ። እኔ ጨርሼ ነበር፣ ነገር ግን ጥሩ ሲሆን የነበረውን ጥሩነቴ በአንድ ቀን ውስጥ ነው ያከሸፈችብኝ። ስለዚህም መፍጠን አለብን እንዳንቀደም እያለችው ነበር። እንደዛ ነው። ከዛም እየልጅ መንገድ ላይ እንዳጋጣሚ ዳንና ሄለንን ታገኛቸዋለች። አብሮ ደስተኛ ሆኑ። ከዛ ይገርማል አንድ ላይ ናቸው እያለችው ስታቸው፣ አዎ እሱ ብቻ ሰውን ይገርምሽ፣ በቅርቡ ልንጋባ ነው፣ አዎ ለሰርግ ጉድ እያለን ነው እያላት ይነግራታል። እውነት ወይ በጣም ደስ ይላል እያለቻቸው ነበር። አዎ እንደዛ ነው፣ እኛው ሰላም ሆነናል እያላት ነበር። እንግዲህ እቤት ዳንና እደን ወደ እነካሌብ አባይ ጋር ይመጣሉ። ቁርስ አቅርባላቸው ነበረ። ዳቦ አንድ ላይ እያበሉ ነበር። ቲና በድጋሚ አንድ ነገር ዛሬ መጨረስ ይኖርብናል እያለች ከዛ ሰውዬ ጋር እያወራች ትሁት ተደብቃ እያየቻቸው ነበር። አንድ ላይ እንደሚሰሩ ደረሰችበት። ትሁት ይህንን ጉዳይ ቲና ታውቃለች ማለት ነው። ስለዚህ እሷ ነች ማለት ነው ደውላ የጠራችው ሰውዬ እያሉ ሳወሩ ነበር። ካሌብ ስለ ትሁት እያወራ ነበር። ትሁትን መጠበቅ አለብን ዳኒ እያሉ ነበር። መጠበቅ የምችለው አንድ ነገር ማድረግ ፈልጋለሁ። ምንድን ነው የፈለጉ? ታዲያ በምን መልኩ ልንጠብቃት የምንችለው? ትሁትን አገባለሁ። ስለዚህ ትሁት ማግባት አለበት። ትሁት ካገባችሁ አርፎ መቀመጥ ይችላል እያላት ነበር። ታዲያ ትሁትን ማን ነው የማይገባው ብሎ ስጠይቁ እኔ ነኝ የማገባት፣ እኔ ካገባው በኋላ ምን አንተ እኮ ማግባት አትችልም፣ ምክንያቱም ህጋዊ ትዳር አለ እያለው ነበረ። ቢሆንም ትሁት እጅግ በጣም ተናዳ ስለነበረ ተደናግጣም ስለነበረ አባዬን አግኝታ ለአባዬ ሁሉ ነገር ነገረችው ማለት ነው። አባዬ ቲናና ያን ሰውዬ ይተዋወቃሉ፣ አብሮ ነው ሴራ የሚያሰሩት፣ የሆነ ነገር ማድረግ አለብን፣ የሆነ ችግር ይፈጠራል እያለች ምን አሁን አባዬን እባክህ አባዬ የምልህ ስማኝና ራሳችን መጠበቅ አለብን። በተለይ አንተን ነው መጉዳት የምትፈልገው ቲና በጭር ጀመረ። ምክንያቱም ሀብቱና ውርሱ በራሷ ለማድረግ አንተን ማጥፋት ትፈልጋለች። ስለዚህ መጠንቀቅ አለብን እያለች ነበር። ቲና እንግዲህ ትመጣና
ዛሬ ራት ካሌብ እባክህ እንውጣ እያለችው ነበር። እኔ ችግር የለብንም እሺ እንወጣለን ብሎ ዳንና ሄደን ብስማሙ ካሌብ ግን እኔ ከቤት መውጣት አልፈልግም ብሎ እየነገረቻቸው ነበር። እየነገረ ሲሆን እባክህ ብላ እየለመነችው ካሌብ ግን አይ እኔ በጭራሽ አልወጣም እያላት ነበር። ትሁት በጭራሽ ከዚህ ቤት ማንም አይወጣም ፕሮግራም ይኖራል ቤት ስላለችው እጅግ በጣም ቆይ በተቃራኒ ነው ከኔ ጋር የምትቆይ ዛሬ ማታ ምንድነው ያለ ችግርሽ ምንድነው ትሁት እያለቻት ነበር። አይ ምንም ችግር የለውም እንግዲህ ቆይ ለምንድነው ዛሬ ማታ ፕሮግራም እንዲኖር አላቅም አባዬን ፕሮግራም እንዲኖር ያደረገው እንጂ እኔ አይደለም እያለች ነበር። በጣም ተናደደና ያከጁ ጓደኛዋ ጋር ትሄድና ዛሬ ማታ ችግር ተፈጥሯል እያለች ምን ተፈጠረ ፕሮግራም አለ እራት እኛ ጋር በቃ ጥሩ ነው መጠጥ ካለ ይጠጣሉ ይተኛሉ ሲመሽ ስለዚህ በመጠጡ ሰዓት እኛ ስራችን እናጠናቅቃለን አታስቢ እያላት ነበር። እንደዛ ይሻላል አዎ አታስቢ እኛ ጨርሳለን ሁሉ ነገር እነሱ ሰክሮ ሲተኙ ሌሊት ላይ እኔ ትሁት አፍኜው እገለዋለሁ እያላት ነበር። ነገር ግን የተፈጠረውን ነገር ለኤደን ነገረችው ትሁት ማለት ነው። ይሄን አለ አሁን ቢሆን አታርፍም ማለት ነው። በጭራሽ እሷ አባዬን ካልገደለችው እረፍት የላትም። ስለዚህ ይህን ማድረግ አለብን ብሎ ሁሉም ይስማማሉ። ካሌብና አባዬ እንዳለ ሁሉም አንድ ላይ ሆነው እያወሩ ነበር። እንግዲህ መጠጡን ጠጥቶ ሰከሩ ወይንስ አልሰከሩ ወይንስ ምንድነው? ቤቱ ደመቅ አድርጎ እየሳቁ እየተጫወቱ እየጠጡ ነበር። ነገር ግን አሁን ላይ ምን እንደተፈጠረ እነሱም እየተጫወቱ ነበር ተሰብስቦ። እንግዲህ ቲና አሁን እነሱ እስከጠጡ ያለች እየገፋፋቻቸው ነበር በመጠጥ አሳክራቸው። ከዛ ከተኙ በኋላ አባዬን ለመቅደም ጂስ እያለችው ነበረ ጭራሹ እና እሱም እያየ ነበረ። ነገር ግን አሁንም ቢሆን እያደረገችው ያለው ነገር እነሱም ይገነዘባሉ ማለት ነው። ይህ መጠጥ ግን ቢበቃን ይሻላል፣ ብዙ ባንጠጣ ከዚህ በላይ እያለች ነበር ኤደን። እንግዲህ ሁሉም ሰው ደስተኛ ሆኖ እየተሳሳቀ እየተጫወተ ነበር። ነገር ግን ቲና እያሰበችው ያለችው ሌላ ነገር ነበር። ሰውዬን በሩን ከፍታ ወደ ቤት አስገባችው ሌሊት ላይ። ሁሉም የተኛ መስሏት ነበር። ነገር ግን ልክ በሩን ከፍታ ቤት ውስጥ ካስገባችሁ በኋላ በሩን ቀልፉና ሰርፕራይዝ ብሎ ደግስ በርማሯት ሲያበሩ ሰውዬ ይደነግጣል። አውቀሽ እኔን ለመያዝ የተጠቀምሽው ዘዴ ነው አይደለ እያላት ነበር። አሁን ወደ ህግ አካል እንዳለን ትሁትን በጭራሽ ልትነካው አትችልም፣ አታለልሽኝ ማለት ነው አታለልሽኝ እያለን ትሁትን ቲና ላይ እየጫወ ነበር። እንግዲህ እዚህ ድረስ ከመጣ ሰላምታችን እናቅርብልህ እያሉ ነበር። ከዛ እየደበደቡ ነበር። ዳንና ካሌብ ያን ሰውዬ ይዘው እያሰቃዩ ነበር። ተመልካቾች ዛሬ ቪዲዮ ይመስል ነበር። በሌላ እስክንገናኝ ድረስ ሰላማችሁ ይብዛልኝ።